አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ዋላችሁልኝ? ደህና ናችሁ ወይ? እንዴት ሳመሻችሁ? ሁሉ ሰላም? ዛሬ እንግዲህ ድብርት ላይ ናችሁ እያንዳንዳችሁ አፍጣችሁ ነበር እስካሁን ሀይሚዬና ብሩኬን ጥበቃ ላይ ነበርን። እንግዲህ ሁላችንም ቀሩብን። ማልቀስ ይሻላል አሁን ምን ይሻለናልና በጣም ነው የሚደብረው የምሬ ነውና እንግዲህ ዛሬ ቀርተዋል። ጨረቃዎቻችን በያሉበት ሰላማቸው ይብዛልን እና ያው አንዳንዴ እረፍት ያስፈልጋል ውዶቼ። ሁሌ ሙሉ ቀን አይገኝም እና ላይመቻችላቸው ይችላል ምናምን ቢዚ ሆነው አይመቻቸው ሆኖ ይሆናል እና ለዛ ይሆናል የቀሩት እና አይደብራችሁ ውዶችዬ፣ አይደብራችሁ ፏ በሉ እንግዲህ እና እኔ እስካሁን ስጠብቅ ማለት ነውና 8 ሰዓት ከሆነ ሀይሚዬና ብሩኬ የምጠብቃቸው ሀይሚዬና ብሩኬን እስከ 8 ሰዓት ድረስ ብቻ ነው በዱባይ አቆጣጠር ማለት ነው። በእኛ ሀገር አንድ ሰዓት ማለት ነው። በእኛ ሀገር እስከ 1 ሰዓት ድረስ ጠብቃቸዋለሁ። ከዛ በላይ አይመጡም ብዬ ነው ተስፋ የምቆርጠው ማለት ነውና እስከ 8 ሰዓት ድረስ ጠበቅኳቸው፣ እስከ 2 ሰዓት ድረስ ማለት ነው። አልመጡም። ከዛ በቃ እንትን አልኩ ማለት ነው፣ ተስፋ ቆረኩ ማለት ነውና ፖስት ካደረኩት እንትን ላይ ደግሞ የሆነች ልጅ ገብታ ኮሜንት ላይ ሼር አድርጓል ብሩኬ ምናምን አይመጡም ዛሬ ምናምን ነገር አለችኝና ሂጄ ሳየው ሼር አድርጓል የዛን ሰውዬ ጓደኛው ምናምንና ይሄ ሰውዬ የሚበረታታ ሰው ነውና ገብታችሁ አበረታቱት እና ኮሜንቱ ሁሉ በቃ ብሩኬ ሼር ባደረገው መጥቼ ነው ምናምን ሁሉም እንዳለ ወይኔ ግን የጨረቃ ፋሚሊ እኮ እኔ እነዚህ ልጆች ምን እንዳስነኩና አናቅም። በቃ በየሄዱበት እነሱን ተከትለን በየሄዱበት ስማቸውን እንደጠራን ምናምን ነውና እኔ በጣም ግርም ይለኛል እና ፈጣሪ ጨረቃዎቻችንን ይጠብቅልን እንግዲህ እና ሙሉ ኮሜንቱ እንዳለ በቃ እንደዛ ነው የሚለውና ሀይሚዬ ደግሞ በቲክቶክ መታልናለች። ያው ሸራ ነው መልእክት ያስተላለፈችው መልእክት ምናምን ነገር አለና ጸሎት ላይ ናች ትላላችሁ። ሀይሚዬ እንግዲህ ፈጣሪዋን ምህረት እየጠየቀች ምናምን ነውና ከመጠን በላይ የሆነውን በደሌንና ድፍረቴን አውቃለሁ፣ መተላለፍም ብዙ ነው። ምን ብበድልህ ከአንተ ምህረት አይበልጥምና ይቅር በለኝ። ለፍቃዴ አሳልፈህ አትስጠኝ። ምህረትን ማግኘት ባይገባኝም እንኳ እንደ ልጅ ኮርኩመኝ እንጂ በደሌ ተጠራቅሞ ዘላለምን እንዳጣ አታድርገኝ። ከህይወት መዝገብህ አትሰርዘኝ። በጊዜው የዓለም ነገር ዘላለሜን አልጣ። ዘመኔን አይባክን፣ መጨረሻዬ አይበላሽ። ከፊት ጀምሬ ከኋላ አልገኝ፣ በመንፈስ ጀምሬ በስጋ አልጨርስ። መልካሙ እረኛዬ ሆይ አንተ ጠብቀኝ። ሰው መነሻውን እንጂ መጨረሻውን አያውቅምና የቀናውን መንገድ ምራኝ። እርሷን ወድጃለሁና የትእዛዝህን መንገድ ምራኝ ትላለች እንግዲህ ሀይሚዬና ምርጥ የሆነ መልእክትና ወደ ፈጣሪዋ የሚያቀራርብ ነገር የለም። እንደዛ ነገር ነው መልእክት ያስተላለፈችውና ሁላችንንም በምህረቱ ይጎብኘን። ያው እንደኛ ወንጀል ሳይሆን ደሱ ምህረት ያስበን ማለት ነው ውዶችዬ። የሰው ልጅ ፍጹም አይደለም፣ ብዙ ነገር ይሳሳታል ምናምን፣ ግን ፈጣሪ መሀሪ ጌታ ነውና እሱ ይማረን ማለት ነው። የተሳሳተ ቦታ ላይ እንዳንገኝ ፈጣሪ ይርዳን። ቀጥተኛውን መንገድ ምራኝ እያለች ነው እንግዲህ እና ሁላችንንም ቀጥተኛውን መንገድ ይምራን ውዶችዬ። እንግዲህ አይደብራችሁ፣ ዘና ፈታ በሉ። ዛሬ ምናልባት በቲክቶክ ላይቭ ላይ ሊመጡ ይችላሉ አይታወቅም እና እንጠብቃቸዋለን እንግዲህ ስላልመጡ ምናልባት ላይቭ ላይ ሊገቡ ይችላሉ ማለት ነውና ውዶችዬ አይደብራችሁ ነው የምላችሁ እና ምናልባት ሊገቡ ይችላሉ ማለት ነው። ዛሬ ቅዳሜ ነው እሁድ ነው አላቅም፣ ቀኑ ራሱ ተምታቱብኛል እኮ እናንተ እና ውዶችዬ ሜቢ ሊገባ ይችላል ወይ ብሩኬ ብቻውን ወይ ደግሞ አብረው ሊመጡ ይችላሉ አይታወቅም። ካልመጡም እንግዲህ ደግሞ መደበር ምናምን አያስፈልግም። ያው አንዳንዴ ያለ ነው እረፍት ያለ ነውና እኔ ከዚህ በኋላ ይመጣሉ ብዬ ተስፋ አላደርግም ማለት ነው። እንዳልኳችሁ እስከ 2 ሰዓት ምናምን ድረስ እስከ 8 ሰዓት ድረስ ነው የምጠብቀው። ከዛም በኋላ በቃ ተስፋ ቆርጣለሁ ማለት ነውና
ዛሬ በሌላ ቤት እንኳን አልመጡም። በቃ አልተመቻቸውም ማለት ነው። እና ውዶችዬ እንግዲህ ብሩኬ ሸር አድርጓል። ማን ነው ሰውየውን ማለት ነው ስሙን አላውቀው እያልኩኝ የምሬን ነው። ስሙ ማን ነበር ባላወቅኩትም ስሙ ማለት ነው። እና በጣም ጎበዝ ሰው ጨዋ ሰው ነው። እንግዲህ ለነ ሀይሚዬና ለነ ብሩኬ ምርጥ ሰው እንደሆነ ብዙ ጊዜ ሲናገሩ ነበርና የገባችሁ አበረታቱት ማለት ነው። እና ውዶችዬ ደግሞ የሀይሚዬና የብሩኬ እንትን 8 አልጠፋ ብለዋል ሁለቶቹ። ምን አስበው ነው ሁለቶቹ ተጋቡ ነው 8 ቁጥር እነሱ ብቻ ሳይሆኑ በቃ ቁጥሩን ፎንቃ ይዟቸዋል መሰለኝ ተላላችሁና ዛሬ መጥፋት አለባችሁ እንዴ! የምሬን ነው። 8 የሀይሚዬም 8 አልጠፋችም፣ የብሩኬም 8 አልጠፋችም። እና ዛሬ ጠፍተው ማደር አለባቸው፣ መሄድ አለባቸው። አሸኛትም ያልን መሸኘት አለብን ማለት ነው። እና በዚሁ አጋጣሚ ሚኪም እንግዲህ 20K ገብቷል። ማሻአላ በጣም ደስ ይላል። ሚኪ ገባዋል። ሀይሚዬ እና ብሩኬ የረገጡት ነገር ሁሉ ነገር እርጥብ ነው ማለት ነው። እና በጣም ደስ የሚል ነገር ነው። በጣም ደስ ይላል። ጨረቃ ፋሚሊ ደግሞ ክብር ይገባችኋል። የምሬን ነው። እና የሀይሚዬን እንትን ሰምታችሁ እሱም ሚኪያስንም እንደዚሁ ለማበረታታት ብላችሁ ሼር እያደረጋችሁ ምናምን 20K ስላስገባችሁት ምስጋና ይገባችኋል ማለት ነው። እና የምሬን ነው። ምስጋና ሲያንሳችሁ ነው። ሁላቸውንም የብዙ ሰው ከፍታ እያስደሰተን የብዙ ሰው ከፍታ እያስደሰታችሁ ሼር እያደረጋችሁ ምናምን በቃ ብዙን ሰው እንትን ብላችኋልና ፈጣሪ ይጠብቃችሁ በያላችሁበት። እና አይከፈልበትም። አሁንም ማን ነው ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱት። የሀይሚዬና የብሩኬ ኦዲየንስ ብቻ ከግማሽ ሚሊዮን በላይ ነውና እነሱ እናንተ እየመጣችሁ አበረታቱት ልጁን ማለት ነውና መቼም ሀይሚዬና ብሩኬን የሚያውቅ ሚኪን የማያውቅ አለ ብዬ አላስብም። ስለዚህ ያው ሰብስክራይብም ሳታረጉ የምታዩ ስለምትኖሩ ሰብስክራይብ እያደረጋችሁ አበረታቱት ውዶቼ። በጣም ጎበዝና ታዳጊ ልጅ የሚያድግ ልጅ በጣም ታይለንት ያለው ልጅ ነውና በትወና በጣም ጎበዝ ልጅ ነው። ሚኪም ደግሞ በዩቲዩብ ማምጣት አለብክ ይመስለኛል። ቢዚም ነው መሰለኝ ማለት በሌላ ሳይድ ትወና ስራ ላይ እንደሆነ ኦልሬዲ እየሰራ እንደሆነ ተናግራለች ሀይሚዬ ተከታታይ ድራማ ምናምን። ከዛ በተረፈ ደግሞ አብዛኛውን እየመጣ ያለው ምናምን በቲክቶክ ነው። በዩቲዩብም ብቅ በል ወንድሜ። ያው የተሻለ ሌላ ደግሞ ፊልም ወይ ደግሞ ተከታታይ ድራማ አይነት ነገር ይዘክ መተክ ጥሩ ስራዎች እንደምታካፍለን ተስፋ እናደርጋለን። እና እንኳን ደስ ያለክ ብያለሁ ማለት ነውና በዚሁ አጋጣሚ መልእክቴን ላስተላልፍ ብዬ ነው ማለት ነው። የሀይሚዬ አፍቃሪዎች ደግሞ በቃ እየበዙ ነው ከቀን ወደ ቀንና በሀይሚዬ ስም የሚነግዱ ልበል እንጂ አፍቃሪ አይደሉም እነዚህ አፍቃሪ አይደሉም። ዶላር ነው እያሳደዱ ያሉት። በቃ በሷ ስም መሸቀል። የሀይሚዬን ስም ካላነሱ በቃ የሀይሚዬና የብሩኬን ስም ካላነሱ ሰው እናቴ የራሱን አይዲያ ይዞ መምጣት ትቷል። እና በተለይ ደግሞ የቡታጅራ ወጣቶች እኔ በጣም እየገረሙኝ ነው። ሞርዛን ደግሞ ሀይሚዬን አፈቀርን እያሉ የሚመጡ ወንዶች ዝም ብለው በቃ ይሄ መቴ ነው ምንድነው ማን ነው ስሙ? እሱማ ጭራሽ መርዝ ጠጣለሁ ነው ምንድነው እያለ ያለው ምናምን እና በቃ እስካሁን ድረስ እንዳለ ነው። እና እኔማ መጀመሪያ አካባቢ እንደመጣ አየሁትና ደበረኝ። ከዛ በኋላ ቤቱ ገብቼ አላቅም። ምንድነው እንደዚህ መጃጃል። እና ሌላ ደግሞ ምንድነው ዛሬ ደግሞ ሽማግሌ ምናምን ይዞ የመጣ ልጅ አለ። እሱንም አላየሁትም። ታብሌቱን አይችኑ ዝም ብዬ እንትን ያልኩት ማለት ነው። አላየሁትም። ምክንያቱም የሚያወሩትም ነገር ውሸት ነው እንዳለ ጠቅላላ አፍቅረዋት ምናምን ሳይሆን እንዲሁ ዝም ብለው ለስራ አይዲያ ነው በቃ እንደዚህ እያሉ እንትን የሚሉት ማለት ነው። እና እኛ ብንፈተፍት ቢያንስ ዲስከስ እያደረግን ቢያንስ የሆነ አስተያየት እየሰጠን እየተማማርን ምናምን ነው። እና እነሱ ደግሞ እዛ በአካል እንትን ብለው ቢያንስ የሆነ አንድ ግድም እኮ በሰው እንትን ካሉ በኋላ እኮ የሆነ ሰዓት ላይ ከት ማድረግ አለባቸው። ያን ነገር አቁመው የራሳቸውን አይዲያ ምናምን ፈጥረው ቢመጡ የተሻለ ነበር። እነሱ ግን በቃ
እስካሁን ድረስ አሁን ደግሞ በቲክቶክ ደግሞ የሆነ ረዝም ልጅ አለ ደግሞ አንድ የመጣ የዛው የቡታጅራ ልጅ ነውና እሱም የኔ ነው ማነው ሃይሚ የኔ ናት እያለ ስፖርት ምናምን ሊፍት እያነሳ ምናምን እያየሁት ነበርና ተጃጅለዋል እንትኖቹ ማለት ነው። እና በነገራችን ላይ ደካማ ጎናችንን ስላወቁ ነው የጨረቃ ፋሚሊ የሃይሚዬ ስም ከተጠራ የብሩኬ ስም ከተጠራ ግር ስለምንል እሱን እያዩ ነው ማለት ነው። ውዶቼ የዋሃት ሆኑ እና ውዶቼ እንግዲህ ይመቻቸው። ዞሮ ዞሮ እነሱም ይሸቅሉ ብለው ስለተዋቸው ነው ያው አፈቅርን ስለሆነ ያሉት ይሸቅሉ ብላ ትታቸው ነው ሃይሚዬም ብሩኬም ማለት ነው ውዶችዬ። እና ብሩኬና ሃይሚዬ በጣም ነው የተናፈቃችሁት በቲክቶክ ምትሆኑ። ለማንኛውም ይመቻችሁ ባላችሁበት፣ ፈጣሪ ይጠብቃችሁ። ወዳችኋለሁ። ባይ ባይ።